ስንቶቻችሁ ናችሁ አንድን መጽሐፍ አንብባችሁ ከጨረሳችሁ በኋላ በመጽሐፍ ውስጥ ያለውን ነገር ለሌላ ሰው ለማስረዳት ወይም ለማስታወስ ስትፈልጉ ምንም የማታስታውሱት ወይም የምትረሱት? በዚህ ቪዲዮ እንዴት አንድን ነገር ማስታወስ እንደምትችሉ እነግራችኋለሁ። ወይም ሪዲንግ፣ ለርኒንግ፣ ስተዲንግ፣ ማጥናት፣ ማንበብ፣ መማር። ይሄ አሁን የምነግራችሁ ቴክኒክ ወይም ሲስተም ለሁሉም ነገር ይሰራል። እኔ ራሴ ይህንን ቴክኒክ ተጠቅሜ በአርኪቴክቸር ጆርኒ ውስጥ ዲፍረንት መጽሐፎችን፣ ዲፍረንት ሪሰርች ፔፐሮችን እንዲሁም ከትምህርት ውጪ ዲፍረንት አርቲክሎችን እና መጽሐፎችን በዚህ ቴክኒክ ተጠቅሜ ውጤታማ ሆኛለሁ። ስለዚህ ይህን ቴክኒክ ወይም ሲስተም እንዴት ለራሳችሁ ኢምፕሊመንት እንደምታደርጉ ነው በዚህ ቪዲዮ የማስረዳችሁ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። እንዲሁም እስከ መጨረሻው ድረስ ለተከታተሉ አንቲፕ ይኖረኛል ማለት ነው። በመጀመሪያ ግን መማር፣ ማጥናት፣ ማንበብ እነዚህ ሁሉ ሁለት ስቴጆችን ያካትታሉ። የመጀመሪያው ስቴጅ ኮንሰፕሽን ስቴጅ የምንለው ነው። ሁለተኛው ዳይጀሽን የምንለው። ኮንሰፕሽን ስቴጅ ማለት የምናነባቸው መጽሐፎች፣ ወረቀቶች ወደኛ የምናስገባቸው ኢንፑቶች ማለት ሲሆኑ ዳይጀሽን ስቴጅ ደግሞ አንድን ነገር አንብበን ወደ አይምሯችን ከገቡ በኋላ አይምሯችን ውስጥ ገብተው የሚቆዩበት ታይም ወይም የሚብላሉበት ታይም ማለት ነው። ብዙ ሰዎች ይህን ኮንሰፕሽን ስቴጅ ስላበዙት ብቻ ማለት ብዙ መጽሐፍ ስላነበቡ፣ ብዙ ሰዓት ስላጠኑ ብዙ ነገር የሚያስታውሱ ይመስላቸዋል። ነገር ግን ማወቅ ያለባችሁ ማንበብም ሆነ ማጥናት እንዲሁም መማር ፕሮሰስ ነው። ኦቨርናይት አቺቭ የምታደርጉት ነገር አይደለም። እንደውም በአማርኛ አንድ አባባል አለ፣ መዋጥ ከምትችለው በላይ አታኝክ ወይም አትኩረስ የሚል። ይህ ምን መሰላችሁ? አንድን የኪንደርጋርተን ተማሪ አንድን ሜዲካል መጽሐፍ አንብብ ብትሉት ላይገባው ይችላል በአንዴ። ነገር ግን ያንን መጽሐፍ ጊዜ ተሰጥቶት እያንዳንዱን ነገር በቻንክ ቢያነበው፣ ከፋፍሎ ቢያነበው ሊገባው ግን ይችላል። ይሄ ለሁሉም ሰው የሚሰራ ነገር ነው። ስለዚህ ዋናው ነገር አይምሮአችን ውስጥ የሚገባው ነገር አይደለም። ዋናው ነገር አይምሮአችን ውስጥ የሚቆየው ነገር ነው። በመጀመሪያ ግን አንድ ነገር መጠየቅ ያለብን ነገር አለ። እሱም እያንዳንዱን ያነበብነውን ነገር ማስታወስ እንችላለን ወይ ነው። ባጭሩ አንችልም። የሆነ ሱፐርናቹራል አቢሊቲ ወይም እንደ ኤፍጂ ሲንድሮም ሬር ሜዲካል ኮንዲሽን ከሌላችሁ በስተቀር አንድን ነገር እያንዳንዱን ያነበባችሁትን ነገር ማስታወስ አትችሉም። ነገር ግን ማስታወስ የምትፈልጉትን ፓርት ብቻ ግን ማስታወስ ትችላላችሁ። ስለዚህ የእናንተ ዓላማ መሆን ያለበት እያንዳንዱ ያነበባችሁትን ነገር ማስታወስ አይደለም። ማስታወስ የሚያስፈልጋችሁን የሚጠበቅባችሁን ቦታዎች ብቻ ማስታወስ ነው ያለባችሁ። ስለዚህ አሁን የምነግራችሁ ቴክኒክ ወይም ሲስተም ይህንን ነው አቺቭ እንድታደርጉ የሚረዳችሁ። የመጀመሪያው ቴክኒክ ኤፌክቲቭ አውትፑትን መረዳት። አሁን ቅድም የነገርኳችሁ ሁለቱ ስቴጆች ላይ ልንመለስ ነው። ኮንሰፕሽን ማለት አንድን ነገር የምናነባው ኢንፑቱ የምናስገባው ነገር ነው። ዳይጀሽን ማለት ደግሞ አውትፑቱ ነው። አንድን ነገር አንብበን የምንወስደው አክሽን ማለት ነው። ለምሳሌ እኔ ይህን ቪዲዮ ሳዘጋጅ መጽሐፍ አንብቤ ነው። መጽሐፉን ያነበብኩት ኢንፑቱ ሲሆን ይህን ቪዲዮ አዘጋጅቼ ቪዲዮ ሼር ሳደርገው አውትፑት ነው ማለት ነው። ብዙ መጽሐፎችን ልታነቡ ትችላላችሁ። 100,000 መጽሐፎች ልታነቡ ትችላላችሁ። ግን ከመጽሐፍ ውስጥ ምንም አይነት አክሽን የማትወስዱ ከሆነ ምንም ጥቅም የለውም ማለት ነው። በምታስገቡት መካከል እና በምታስወጡት መካከል ባላንስድ የሆነ ሪሌሽንሺፕ ያስፈልጋል። ብዙ ሰዎች እኔ እንዳየሁት 70% የሚያስገቡት ኢንፑቱ፣ የሚያስወጡት ደግሞ 30% አውትፑቱ ማለት። ስለዚህ በኢንፑቱ እና በአውትፑቱ መካከል ባላንስድ የሆነ ሪሌሽንሺፕ ያስፈልጋል። እንዲሁም ከተቻለ አውትፑቱ ነው መብለጥ ያለበት ከኢንፑቱ በላይ። አሁን ቀጣይ የምነግራችሁን ነገር በትክክል ከተገበራችሁት ምንም ነገር ማስታወስ ትችላላችሁ። እንዴት? ኤፌክቲቭ አውትፑቱን በመጨመር ማለት ነው። የመጀመሪያው ነገር ምንም ነገር ስታነቡ መጻፍ አለባችሁ። የምትጽፉት ቃል በቃል ያነበባችሁትን ነገር አይደለም። ማስታወስ የምትፈልጉትን ፓርት ብቻ እና ራሳችሁ በተረዳችሁበት መንገድ ነው የምትጽፉት። ይህንን የምትጽፉት በራሳችሁ ኖትቡክ ሊሆን ይችላል። እኔ ሪኮመንድ የማደርጋችሁ ከለርድ የሆኑ ዲፍረንት ተለጣፊ ወረቀቶች አሉ። እነሱ በመጠቀም መጻፍ ትችላላችሁ። እንዲሁም ማስታወስ የምትፈልጉትን ወርዶች ደግሞ ሃይላይተሮችን በመጠቀም ዲፍረንት ከለር ያላቸው ሃይላይተሮች አሉ። እነሱን ሃይላይት በማድረግ መጠቀም ትችላላችሁ። ከመጽሐፍ ውስጥ ያነበባችሁትን ነገር መርሳት ካልፈለጋችሁ መጽሐፉን ሲጨርሱት ንጹህ መሆን የለበት። መጽሐፉን አንብባችሁ እንዳትረሱት ከፈለጋችሁ መጽሐፉ ላይ መጻፍ አለባችሁ። ንጹህ መሆን የለበትም መጽሐፉ። አንድን ነገር መረዳት ያለባችሁ በምንጽፍበት ጊዜ የአይምሯችን ሪቴንሽን አቢሊቲ ወይም የማስታወስ እድላችን እየጨመረ ነው የሚሄደው። ይሄ ለምን መሰላችሁ የሚሆነው? ከዚህ ጀርባ ያለውን የአእምሯችንን አሰራር ላስረዳት። በጭንቅላታችን ውስጥ ሬቲኩላር አክቲቬቲንግ ሲስተም ወይም RAS የሚባል ቦታ አለ።
ይህን ቦታ ልክ እንደ ማጣሪያ አድርጋችሁ ልታስቡት ትችላላችሁ። በምንጽፍበት ጊዜ ይሄ RAS የምንለው ፓርት የምንጽፈው ነገር ላይ እንድናተኩር ወይም አቴንሽን እንድንሰጥ ነው የሚረዳ። እንደገና መጀመሪያ የነገርኳችሁን ኮንሰፕሽን ሌቭልን ይቀንስልናል። እንዴት? ዳይጀሽን ስቴጅን በመጨመር ማለት ነው። የምንጽፈው ነገር ላይ ትኩረት እንድንሰጥ ያደርገናል። ይሄ ለምን መሰላችሁ የሚሆነው? ስንጽፍ ብዙ ፓርታችን ነው አንዴ የሚሰራው። አይናችን፣ እጃችን፣ ኒውሮንስ፣ መስላችን በአንድ ላይ ነው አንዴ የሚሰራው ማለት ነው። ስለዚህ ስንጽፍ ብዙ ፎርስ ነው በአንዴ እንድናወጣ የሚረዳን። ለዚህ ነው አይምሯችን ፎከስ እንድናደርግ የሚረዳን ማለት ነው። ዝም ብለን ቁጭ ብለን መጽሐፍ ከምናነበው በላይ ይሄ ደግሞ አይምሯችን ፎከስ እንድናደርግ ይረዳናል ማለት ነው። ለዚህ ነው መጽሐፍ እንድናስታውስ የሚረዳ። ያው ደግሞ መጽሐፍ ለRAS ብቻ አይደለም የሚረዳ፣ ፓሲቭ ሪዲንግንም ለማስወገድ ይረዳናል ማለት ነው። ይሄ ነገር በጣም በእርግጠኝነት ብዙዎቻችሁ ገጥሟችሁ ሊሆን ይችላል። ስታነቡ ወይም ስታጠኑ ሊሆን ይችላል። አንድን ነገር እያጠናችሁ ወይም እያነበባችሁ ግን የሆነ ፓርት ላይ ስትደርሱ ያን ነገር እያነበባችሁት ወይም እያጠናችሁት አይደለም። ይሄ ፓሲቭ ሪዲንግ ሞድ ነው የሚባለው። ወይም ምን እንደምታነቡ አታውቁትም ማለት ነው። ነገር ግን እያነበባችሁት እኮ። ሁለተኛው ቴክኒክ ደግሞ አጫጭር ነገሮች ላይ ነው የሚሰራው። ዩዥዋሊ ምን መሰላችሁ? አንድን ነገር ካነበባችሁ በኋላ አጠገባችሁ ሌላ ሰው እንዳለ አሲዩም ታደርጉና ለዛ ሰው ታስረዱታላችሁ ማለት ነው። በምን አባል ካጠገባችሁ አሲዩም የምታደርጉት ሰው ህፃን ቢሆን ይመከራል። ምክንያቱም ለህፃናት ማስረዳት ከባድ ነገር ስለሆነ ለህፃናት ስታስረዱ በጣም ግልጽ በሆነ መንገድ ነው ማስረዳት ያለባችሁ። ይሄ ቴክኒክ ሜሞራይዝ እንድታደርጉ ይረዷችኋል። ሌላኛው ነገር ደግሞ ካነበባችሁ በኋላ ዲፍረንት ፕላትፎርሞች ላይ ሼር ማድረግ ትችላላችሁ። ልክ እኔ እንደማደርገው አሁን ማለት ነው። ሰው ምን መሰላችሁ? ቅድም እንደነገርኳችሁ 101,000 መጽሐፍ ልታነቡ ትችላላችሁ። ግን ከመጽሐፍ ውስጥ ምንም አይነት አውትፑት ወይም አክሽን የማትወስዱ ከሆነ ምንም ጥቅም የለውም። ጊዜያችሁን እንዳጠፋችሁና ጊዜያችሁን እንዳቃጠላችሁ ነው መቁጠር ያለባችሁ። ስለዚህ አንድን መጽሐፍ አንብባችሁ ከጨረሳችሁ በኋላ ከመጽሐፍ ውስጥ አቺቭ ማድረግ የምትፈልጉትን ፖይንቶች ብቻ ፖይንት እያደረጋችሁ ትጽፋላችሁ ማለት ነው። ቱ ዱ ሊስት ታዘጋጃላችሁ። ይህንን ነገር ከአሁኑኑ መተግበር ጀምሩ። ከዛ እዛ ፖይንት ላይ ስፔሲፊክ የሆኑ ነገሮችን ደግሞ በራሳችሁ መንገድ መስራት ትጀምራላችሁ ማለት ነው። ለማጠቃለያ ያክልን ቪዲዮ በፎርጌቲንግ ከርቭን እናውራና እንዴት አድርጋችሁ ይሄን ነገር ማስወገድ እንደምትችሉ እነግራችሁና ይሄን ቪዲዮ እናቆማለን ማለት ነው። አንድን ነገር ማወቅ ያለባችሁ አይምሮአችን መርሳት የሚጀምረው አንድን ነገር አንብበን ልክ በጨረሰን ሰዓት በቃ አይ ኮንታክቱ ሲያቆም ነው ከዛ ጽሁፍ ጋር። ይሄ አይምሮአችን ፋንክሽን የሚያደርግበት መንገድ ነው። ምንም ልናደርገው አንችልም። ኢትስ ኔቸር። ይሄን ልናስወግደው አንችልም። ስለዚህ ከፎርጌቲንግ ከርቭ የምንረዳው ነገር አንድ ነገር አለ። አንድን ነገር ማስታወስ የምንፈልገውን ነገር አት ሬጉላር ኢንተርቫል ወይም በተወሰነ ታይም ልዩነት ውስጥ ያንን ነገር ሪቪው ማድረግ እንዳንረሳው ይረዳናል። ሪቪው ስናደርግ ታይሙ በጨመረ ቁጥር ያንን ሪቪው የምናደርግበትን ታይም ጋፑም እየጨመረ ይሄዳል በዛው ልክ ማለት ነው። ይህንን ደግሞ ከግራፉ ላይ መረዳት ትችላላችሁ። ሪቪው የምናደርገው ለሁለት ምክንያቶች ሊሆን ይችላል። የመጀመሪያው ዳይጀሽን ስቴጅን ለመጨመር ሊሆን ይችላል፣ ወይም አውትፑታችንን ለመጨመር ሊሆን ይችላል። እነዚህ ቴክኒኮች የነገርኳችሁን በትክክል ከተገበራችሁ በእርግጠኝነት አንድን ነገር አንብባችሁ አጠንታችሁ ወይም ተምራችሁ አትረሱ ማለት ነው። ሜሞራይዜሽናችሁ እየጨመረ ይሄዳል ማለት ነው። መረዳት ያለባችሁ ፕሮሰስ ነው። አንድ ያቺ የምታደርጉት ነገር አይደለም። ይህን ቪዲዮ ለማጠቃለል መጀመሪያ ስጀምር በዚህ ቪዲዮ አንድ ቲፕ አለ ብያችሁ ነበረ። ይህን ቪዲዮ ያዘጋጀሁበትን መጽሐፍ እነግራችኋለሁ። ይህን ቪዲዮ ያዘጋጀሁት The Power of Output የሚል መጽሐፍ ዶክተር ካባሻዋሺያ የሚባል ሰው የጻፈው መጽሐፍ ነው። መጽሐፉ ዚህ ላይብራሪ ላይ ታገኙታላችሁ። ዌብሳይት ነው፣ ሰርች አድርጋችሁ ማግኘት ትችላላችሁ። በመጨረሻም በዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። ይህን ቻናልን ሰብስክራይብ ማድረግ አትርሱ። እንዲሁም ቪዲዮ ላይክ አድርጉ። እንዲሁም ይጠቅሟቸዋል ለምትሏቸው ሰዎች ሼር አድርጉላቸው። ቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ቻው።